ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች እንደምን አምሽታችኋል። ምሽት የደረሰን አንድ ሰበር መረጃ አለን። የትግራይ ብሮድካስቲንግ ሰርቪስ ጋዜጠኞች ላይ የድብደባ ጥቃት መድረሱን ለማወቅ ተችሏል። በዛሬ ምሽት በመቀለ ከተማ ጮማ በሚባለው አካባቢ የመስቀል በዓል ክብረ በዓል ሲካሄድ ነበረ። ይህንንም ለመዘገብ እንግዲህ ወደ ስፍራ ያመሩት የትግራይ ብሮድካስቲንግ ሰርቪስ ወይም ደግሞ ቲቢኤስ የተሰኘው ቴሌቪዥን ጣቢያ ሰራተኞች እንግዲህ የድብደባ ጥቃት ተፈጽሞባቸዋል። ከዚህ ከቀናት በፊት እንግዲህ በዚሁ ክብረ በዓል ላይ ለመሳተፍ የሚያገለግል የይለፍ መለያ ወይም ደግሞ የግብዣ ባጅ እንዳይሰጣቸው ተደርጎ እንደነበረ ተገልጿል። እንዳይሰጣቸው የተደረገውም ደግሞ በቲቢኤስ ውስጥ ላይ የሚሰሩና ጉዳዩ ለሚመለከታቸው ጋዜጠኞች ነበረ። ጋዜጠኞቹ በስፍራው ተገኝተው እንዳይዘግቡ ቢደረግም ጋዜጠኞቹ ግን ሁነቱ እንግዲህ በአቅራቢያቸው የሚከወን በአካባቢውም ደግሞ በሰፊው የሚታወቅና ሊዘገብ የሚገባው ነው ብለው በማመናቸው ሳቢያ ወደ ስፍራው አምርተው ነበረ። ይሁንና ግን በአካባቢው በነበሩ የጸጥታ ኃይሎች የድብደባ ጥቃት እንዲደርስባቸው ተደርጓል። በእነዚህ ሰራተኞች ላይ ምን ያህል ጉዳት ደረሰ የሚለው ለጊዜው ማወቅ አልተቻለም። እንግዲህ ዝርዝር መረጃዎች ሲኖሩ እንግዲህ በነገው ዕለት ይዘን የምንመጣ ይሆናል። ከዚህ ቀደም እንግዲህ በተለያዩ ዘገባዎቻችን እንደገለጽነው ህወሓት በተለያዩ የትግራይ ከተሞችና አካባቢዎች የብሔራዊ አንድነት ዘመቻ የሚል ጉባኤዎችን ሲያካሄድ ነበረ። በዚሁ ጉባኤ ላይ በተለይ ከመገናኛ ብዙሃን ባለሙያዎች ጋር ባደረገው ውይይት ትግራይ ብሮድካስቲንግ ሰርቪስ ወይም ደግሞ ቲቢኤስ የተሰኘው ቴሌቪዥን ጣቢያ አደብ ሊገዛ እንደሚገባና አደብ ካልገዛ ግን ለመዝጋት የተለያዩ አይነት ጥረቶች እንደሚደረጉ ለዚህም ደግሞ የትግራይ ኃይሎች ዝግጁ መሆናቸውና ለመዝጋትም ደግሞ ሙሉ አቅም ያላቸው እንደሆነ ነው የተነገረው። አንዳንድ ወገኖች ደግሞ እንደሚገልጹት ከሆነ በድብደባ የጀመረው ይሄ አካሄድ ወደፊት ደግሞ የቴሌቪዥን ጣቢያውን ስቱዲዮ በኃይል ለመዝጋት ወደ መሞከርም ሊያልፍ የሚችል ነው ሲሉ ተናግረዋል። ቲቢኤስ እንግዲህ አቶ ጌታቸው ረዳ ፕሬዝዳንት በነበሩበት ጊዜ ተከፍቶ ከሙከራ ስርጭት ወደ መደበኛ ስርጭት ገብቶ የተለያዩ ፕሮግራሞችን ማቅረብ የጀመረ የቴሌቪዥን ጣቢያ ነው። በቲቢኤስ ውስጥ እንግዲህ በመስራችነትና በኃላፊነት ደረጃ የሚታወቁት አቶ ጥላሁን ታፈረና አቶ አቤል ጉሽ ናቸው። ሁለቱም እንግዲህ ከህወሓት ጋር ያላቸው ግንኙነት የሻከረ ነው የሚሉ የተለያዩ ወገኖች አሉ። ከቲቢኤስም ጀርባ እንግዲህ የተለያዩ ባለሀብቶችም አሉ በሚልም ትችት ሲያቀርቡ የነበሩ ወገኖች አሉ። በተቃራኒው ደግሞ የዛሬው ዕለት ጨምሮ ከዚህ ቀደም በተቋሙ ጋዜጠኞች ላይ የተፈጸሙ የተለያዩ እስርና ተያያዥ ጥቃቶች ነበሩ። እነዚሁ ጥቃቶች ሀሳብን በነጻነት ለመግለጽ ላይ የራሱን የሆነ ጥላ ያጠላ ተግባር ነው የሚል አስተያየት የሚሰጡ ወገኖች አሉ። እንግዲህ በነገው ዕለት እንግዲህ የሚወጡ ዝርዝር መረጃዎች ካሉ ወደ እናንተ ተመልሰን የምንመጣ ይሆናል። ለጊዜው ያለን መረጃ ይሄን ይመስል ነበር። የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁን አትዘንጉ። መልካም